የኔ አበባ መታለች ሰበር ሰካን ሃይ ስኩል የምትጠይቂያት ጥያቄ አለ? በሃይ ስኩል ላይፍ ላይ ነው እሷ በነበረችበት የሃይ ስኩል ላይፍ ላይ አዎ እኔ ያው ማረሳው ጸጉሯን ተነቅላቢ ቁጥጥር ነበር የተሰራችው። ጸጉሯ በጣም ረጅም ነበር፣ የሚያምር ጸጉር። ቁጥጥር ተሰርታ እንዲህ ጥምጥም አድርጎ አንድ ልጅ ነቅሏት ማለት ነው። እና ጸጉሬ መልስልኝ ህመሙ ምናምን ሳያስጨንቃት ጸጉሬ መልስልኝ እሺ ጸጉሬ መልስ ምናምን እንዳለ ነው የነቀለው። ከነ ስሩ ነው የነቀለባት። ከነ ስሩ ነው የነቀለውና ቤትም ይዘው መታለችና እሱን አብራሪላቸው እስቲ አቢ። አዋይ ይሄን ነበር እንዴ አበባ፣ ይሄን ታሪክ እኮ አልነገርሽንም። በይ መልሽልን ይሻው። አይገርም ረስቼ አልፎ ነበርና እንትና ነበር ይዛኔ ከእንትና ጋር ነው ማነው ስሙ ደጉ የሚባል ልጅ ታስታውሳላችሁ? ቀይም ልጅ ጠቆር ያለ ደጉ ነው። አይ እንትና መሰለኝ ደብሽ ነው። ደብሽ አይደለም፣ ደብሽ ሳይሆን ደጉ የሚባል ልጅ አለ። ጠቆር ያለ ልጅ ነውና አንድ ላይ ነበር የምንማረው እና እሱ ልጅ ከሱ ልጅ ጋር ተደባድበን ነው ማለት ልክ እንደዚህ ሳልፍ ጊዜ እንዲህ ነካ ነገር አደረገኝና ዞሬ መታውት እና ከዛ ጸጉሬን ያዘኝ። ጸጉሬ ቁጥርጥር ተሰርቶ ነበርና በጣም በኃይለኛው ነበር የተደባደብ ነው። ከዛ እየተደባደብን እያለ ገላጋይ ከመሀል ሲገባ እሱ ጸጉሬን እጁ ላይ ጠቅልሎታል ታውቃለህ። ከዛ በኋላ ልክ እንትን ሲለኝ በጣም ነቀለውና ጸጉሬን ያዘው። በጣም ጭንቅላቴ ላይ አንገብግቦኛል፣ አሞኛል። ግን ጸጉሬ እሱ ጋር መቅረቱን ያሳሰበኝና ጸጉሬ መልስልኝ ብዬ አስመልሸው በድል ልክ እንደ አፄ ቴዎድሮስ ጸጉር። እኔ የሚገርመኝ ምኑ መሰለሽ እንግዲህ አንድ ቁጥርጥር እንደው ዝም ብዬ ሳስበው ምናምን በግምት ጀስ ወደ 500 ጸጉር 600 ጸጉር ይሆናል። ይመስለኛል ዩጋዴን። አዎ እና ይኸውልሽ አንድ ቁጥርጥር ጸጉር እኔ ጸጉርሽን በቃ ኦኬ እሺ ይሆናል። እኔ አላወቅኩትም። ግን ዞሮ አበባ እኔ እንግዲህ አንድ ቁጥርጥር ላይ ያሉት ሰዎች እንግዲህ ቁጥርጥር ሲባል አንዷ ትለይና ምናምን የአንተን ቦታ ነው የምትካፈለው። 3 ቦታ አይደለ? ከዛ እሷን ነው የምትሰሩትና እንደው ወደ 2000 ምናምን አይሆንም? እንዳለ 2000 ጸጉር ተነቀለ እኮ ማለት ነው ይሆናል። አዎ እንዲያውም እሱን ጸጉር ማለት ነው ጓደኛዬ መስቀል አድርጋበት አንገቷ ላይ አስራው ነበር። ምስራቅ አሰፋ ማረሳው። ከዛ ግን እንዴት አደገልሽ? አደገ ግን አይደል? አዎ እየሸፈንሽ ምናምን ጸጉር ደግሞ አሪፍ ስላለሽ እየሸፈንሽ እንትን ትያለሽ። ግን ምርጥ እንትናት እችን አሳልፈሽ ልትሄጂ ነበር። አይገርምም? ረስቸው ነበርና እናመሰግናለን ምስራቅዬ። በጣም በዚህ ፕሮግራም ላይ እድሜ አንጠይቅም። እስከዛሬም እድሜ ምናምን ጠይቀን አናቅም። ሰው ፍሪ ሆኖ እንዲጫወት ስለምንፈልግ ነውና ጀስ ምስራቅ ደግሞ አፋጠጠችሽና ያው እናልፈዋለን እንደዚህ አይነት ጥያቄ። ከሃይ ስኩል ስንወጣ ኦሬዲ እዛ ነው የጨረሽው ሃይ ስኩልን አይደል አበባዬ? አዎ አምባን የጨረስኩ። ስለዚህ መቼ ወጣሽ? ልክ አምባው ሲበተን አብረሽን ነው የወጣሽው ወይስ እናንተ ትንሽ ምናምን ቆየት ብላችኋል? ከዛ ከወጣሽ በኋላ እስኪ ስላለሽ ህይወት እስኪ ጀስ መጀመሪያ ይሽው የት ነው? ከዛ ወደ ምናምን ቲቲአይ እንደዛ ነገር ተመረሻልና እስኪ እሱን ነገር በጣም ምናምን ሰፋ አድርገሽ የጀስ መኮንንን እንግዲህ እዛ አልተጀመረምና ልክ ስራ ላይ ነው መሰለኝ የተጀመረውና እሱን ያ እንትኑ ሲደርስ እንጠይቅሻለንና ግን ከአምባው ወጥተሽ መጀመሪያ እየሄዳችሁት የት ነው? እንደኛ ከማህበረሰቡ ጋር ስትቀላቀሉ ትንሽ የከበደሽ ነገር ነበረ ወይ? እስኪ እሱን ነገር አስታውሽኝ። ኦኬ ያው መጨረሻ ላይ አምባው ሲበተን የነበርነው ልጆች ነበርን። በጣም በልዩ ፍቅር እንዋደር ነበር። የመንግስት ታዳጊዎችም ሆነን የሰራተኛ ልጆች የቀረነው በጣም በቃ ልክ መጨረሻ የቀረው የሚያሳዝኑ ታዳጊዎች ነበሩ።
ያው እኛም ከነሱ ጋር ጥሩ ጊዜ እናሳልፍ ነበረ። ሰፈር ድረስ ይመጡ ነበርና ያ ጊዜ አይረሳኝም። ማለት የሚያስከፋ ጊዜ ስለነበረ ያቺ ጊዜ ትንሽ ታሳዝነኝ ነበረ። አምባው ከዛ በኋላ ሲበተን ያለው ጊዜንም አረሳውም። እያለቀስን ነበር የመጨረሻዎችን የሸኘናቸው። ከዛ በኋላ ምን ሆነ? አባቴ በመታመሙ ምክንያት ነው እኔ ቲታ እየገባሁት ብዬ ነው የማስበው። እሱ ሲታመም ሌላ ጫና መፍጠር አልፈለግኩም። ስለዚህ ቀጥታ ተምሬ ራሴን መቻል እንዳለብኝ ራሴን አሳመንኩት እና ቀጥታ ወደ ቲታ ነው የሄድኩት። ለእኔ ከባድ ነበር ያ ጊዜ። ጋምቤላ ነው የሄድኩት። ምክንያቱም ጋምቤላ ነው የሄድኩት ከቤተሰቤ አንድ ቀንም ተለይቼ የማላቅ ልጅ ወደ ጋምቤላ መሄድ ከባድ ነበር። በዛ ላይ ፊዚካሊ በጣም ቀጭን ነኝ። ትንሽ ልጅ ነበር የምመስለው። 18 ዓመቴ ወይም 17 ዓመቴ ይመስለኛል። ከዛ ወደ ጋምቤላ ሄድን። በጣም እያለቀስን ነበር። ይሄን ነው እያዘንን ነበር። ይሄን ነው እዛ ከሄድን በኋላ ግን ግሩፕ ስለነበር ያው የአምባ ልጅ ሲባል የሰራተኛውም ሆነ የመንግስት ልጅ እንደ አንድ ነው የሚያዩት እዛ አካባቢ እና በጣም ያዝኑልን ነበር፣ ይንከባከቡን ነበር። ጥሩ ጊዜ ብናሳልፍም ግን እኔ ያው ወባ ያመኝ ነበር። ትንሽ ተጎድቼ ነበር የወጣሁት። ትምህርቴን ጨርሼ ስወጣ ያው ወደ ቤኒሻንጉል ነበር የተመደብኩት እና አሶሳ ተመድቤ ሄድኩኝ ማለት ነው። ያው አሶሳም ቶሎ አልሄድኩም፣ ቆይቼ ነው የሄድኩት። ሁሉም ልጆች ከሄዱ በኋላ እንድቀር ተፈልጎ ነበር። እንዳልሄድ ፈልጋ ነበር እናቴም አባቴም እንዳልሄድ ፈልገው ነበር። እዚሁ አካባቢ ወይ ትምህርት ተማሪ ወይ ደግሞ ሌላ ነገር ላይ እንትን በይ ብለውኝ፣ ነገር ግን እኔ በቃ አልቀርም በፍጹም ብዬ ሄድኩኝ። ያው ይመስለኛል ሳስበው ባሌን ላገኘው ነው ዋናው የሄድኩበት ምክንያት። ባሌን እንዳገኘው ነው ብዬ ነው የማስበው። እኔም ያለሁት እንግዲህ አሁን በአሁኑ ሰዓት ያለሁት አሶሳ ነው እና ቀጥታ ከጋምቤላ ቲቲአይ ማሰልጠኛ ኮሌጅ ገብተሽ ጀስ አሶሳ እንትን ነው የተመደብሽው ወይስ ወደ ጀስ ከአሶሳ ውጭ ወዳሉት እንትኖች ነው ጀስ የተመደብሽው? ወረዳዎች የት አካባቢ? የሚገርምህ ማለት ስሙን ራሱ ብነግርህ በጣም ነው የሚገርምህ። ማለት ሰምታችሁት የማታውቁት አይነት ስም ነው የሚሆነው እና ለእኔ ራሱ አሁን መጀመሪያ እንትን ነው አሶሳ ትሄዳላችሁ ተባልን። ግን ከአሶሳ ካማሽ የምትባል ዞን አለች። ካማሽ ኦኬ። እነፊኛ ያሉበት ማለት ነው እነሱ ያሉበት። ከካማሽ ዞን ደግሞ እንደገና በሎጂ ጋንፎ የምትባል ወረዳ አለች። ያ ከበሎጂ ጋንፎ ወረዳ ደግሞ ምንድን ነበር ጭጫጩ የሆነች ብቻ እንትን አለች፣ ቀበሌ አለች። እዛ ነው ወርጄ የሄድኩት ማለት ነው። እና መጀመሪያ ግን ካማሽ ነው የገባ ነው። ካማሽ ገብቼ ነው ባሌን የሚያገኘሁት። በጣም ጥሩ፣ ወደ ባለሽ እንመጣለን። እና ስራ ስትጀምሪ ለአንቺ ከባዱ ነገር ምኑ ነው? ማለት እናትና አባትሽ ቤት ነበርሽ፣ ዘና ብለሽ ነበር የምትኖሪው እና ትንሽ ይከብዳል። እኛ እንኳን ትንሽ እንለምዳለን። ጀስ የአምባ ልጅ የትም ቢሄድ እንትን የለውም፣ ግን የእናንተ ትንሽ ይከብዳል። ማለት እናትና አባት እጅ ውስጥ ነው ነበር የነበርሽው እና አሁን ደግሞ ከእናት ከአባትሽ በጣም በረጅም ኪሎ ሜትር ርቀት ነበር እንትን ስትኖሪ የነበረው እና ኑሮው ስራው እንዴት ነው? አልከበደሽም? እስኪ እዛ ጋ ያሉትን ምናምን ገጠመኞችን እስኪ አውሪን እስኪ። ለእኔ ከባዱ ነገር የነበረው አንደኛ በአስቤዛ የሞሉትን ሻንጣዬን መሸከም ከባድ ነገር ነበር። በጣም የሚገርም ማለት ነው። ከዚያ እናቴ ሻንጣ ሙሉ አስቤዛ አድርጋ ነው የሸኘችኝ። በርበሬ ያለው፣ ሽሮ አለው፣ ዘይት አልቀረው። የሚገርምህ ዘይት፣ ሳሙና፣ ብቻ ቤት ውስጥ ያሉትን ነገሮች ሁሉ በሻንጣዬ ሞልታ ነበር የላከችኝ እና አንደኛ እሱን መሸከም ከባድ ነው። ሁለተኛ ደግሞ በጣም ከምወደው አባቴ መለየት ከባድ ነገር ሆኖብኝ ነበርና እናቴም ቤተሰቦቼም ይበልጥ ደግሞ አባቴ ጋር የነበረኝ ቀረቤታ ልዩ ነበረ። እሱን ሁሉ ትቼ ነበር ወደዛ ሄድኩትኝ። ሲቀጥል ደግሞ ወደዛ ሲሄድ እኔ ብቻዬን ሄድኩት። በፊት ጓደኞቼ ሄደዋል። ላለመሄድ ጥረት አድርጌ ነበር። አትሄጂም ተብዬም ነበር፣ ግን መጨረሻ ላይ አሸንፌ ሄጃለሁ። ሲሄድ ብቻዬን ሄድኩት። ብቻ የሚሄዱ ለመጀመሪያ ጊዜ ነው። መንገዱ፣ ትራንስፖርት በጣም በቃ የሚያስፈራ ጉዞ ነው የተጓዝኩት። ተጉሼ ካማሽ እስክደርስ ድረስ ያለው ነገር ደባሪ ነበር። ጥሩም አልነበር፣ ደስ አይልም።
ከዛ ካማሽ ስደርስ ጓደኞቼ ጠበቁኝ። ካማሽ እንደገባው የተቀበለን ማክ ባለቤቴ መኮንን ታመነ ቤቱን ከፍቶ ነበር። ሁሉንም የአምባ ልጆች የተቀበለው ማለት ነው። እነሱ ነበሩ ቀድመው የገቡት። የአምባ ልጆች ከመጡ ቁልፍ ስጧቸው ብሎ ነው የሄደው ቫኬሽን ወደ አዲስ አበባ ሲመጣ። ቀጥሎ ነው የገባው ማለት ነው። ከነሱ ቀጥሎ ከነሱ ከቆዩ በኋላ ነው እኔ የሄድኩት። ያው እዛ የነበረን እንትን የአምባ ልጅ ስታገኝ ደስ ይልሃል። ጸገነት ጅማ ዳኒ እና ማክ ነበሩ እዛ። እነሱ ነበሩ የተቀበሉን። ደስ የሚል የአምባ ልጅ የትም ቦታ ነው የትም ቦታ የአምባ ልጅ አቀባበሉ በጣም ደስ ይላል። ተቀብለውን እዛ ገባን ማለት ነው። እና ከዛ በኋላ የነበረው ላይፍ ምንድነው? እንደገና ከዛ ከካማሽ በኋላ ወደ እንትን መሄድ ነበረብን፣ ወደ ወረዳ መሄድ ነበረብን። እና ወደ ወረዳ ለመሄድ በጣም ፈራሁኝ። በቃ አልሄድም ሁሉ ብዬ በቃ ቁጭ ብዬ ማለት ነው። እና መጨረሻ ላይ በስንት መከራ ነው መስከረም ጥቅምት በቃ የስራ ሰዓት አልፎ ነው በመኪና የተሸኘሁት። ከዛ ያለው ጊዜ ከባድ ነው። እባብ አለ። የምንኖረው ጎጆ ቤት ውስጥ ነው። እባብ አለ። በቤትክ ላይ ይመጣብሃል። መሶብህን ብድግ ስታደርግ ምናልባት እባብ ልታገኝ ትችላለህ። እና ያው የመጀመሪያ የስራ ጊዜያችን በጣም ከባድ ነበረ። እኔ በቃ በህይወት የማረሳው ደስ ብሎኝ ማለት ነው። ምግብ ምናምን ብዙ መስራት ስለማልፈልግ እኛ ይሰማናል። አበባ ቀጥይ። ማን ነው የሚጋርገው? እሺ ቀጥይ አበባዬ። ለመጀመሪያ ጊዜ ራሴን ችዬ ሲሄድ ማለት ነው ምግብ ምናምን የበላሁትን አረሳውም። ቁርሴን እንጀራ በስኳር ነበር የበላሁት። ምሳዬን እንጀራ በስኳር በላው እና ይሄንን አረሳውም። ሌላም አረሳው ደግሞ አጋጣሚ ብርጭቆ ሲሰበርብኝ ደግሜ በደንብ አድርጌ እስኪጮህ ድረስ የሰበርኩት። ምክንያቱም ቤት ብርጭቆ ሲሰበር ምናምን ማን የሰበረው ምናምን ተብለን እንቆጣ ነበር። ራሴን ስችል ግን የሚቆጣኝ የለም። ይሄኔን አረሳውም። አዎ ከባድ ነው እምልሽ። እውነት ለመናገር ምናምን ነገር ቲቲአይ በጣም እንትን አለው ምናምን ፈተና አለው። ያው አንዳንዴ እግዚአብሔር የፈቀደልን ነው የምንኖረው። እና እንግዲህ ያ ጊዜ አልፎ ነው ለዚህ እንትን በቃ ነው። ከእንትና ጋር ማለት መኮንን እናንተ እንደምትመጡ ኢንፎርሜሽን ነበረው እንዴ አበባዬ? አዎ ኢንፎርሜሽን ነበረው። ማለት ስም ዝርዝራችን ቀድሞ ተልኳል። በጣም ጥሩ። ዝርዝራችን ቀድሞ ሲላክ እኔን ያቀኛል በፊትም ማለት ነው። እና ካሉት ውስጥ የኔን ስም ያውቀዋል። በጣም ጥሩ። እኔ ምለው ከጀስ ሞኬ ጋር አሁን ቅድም እህትሽ ወደ አነሳችው ጥያቄ ነው የሚሄደው። እና እንግዲህ ሞኬ ስሜን ከተዘረዘሩት ሞኬ ስሜን ያውቀዋልሽ። ግንኙነታችሁ የጀመረው አንቺ ወደ ጀስ ካማሽ ከመሄድሽ ጀስ በፊት ይሆናል ብዬ ነው የማስበው። ያው አንቺም ከመለሽው አንጻር እና እንዴት ጀመራችሁ ግንኙነታችሁ ኤግዛክትሊ የጀመረው ጀስ አምባ ነው ወይስ እዚህ መተሽ ነው ካማሽ? እኔ የኔና እሱ ግንኙነት የጀመረው ካማሽ ነው። ካማሽ እሱ ነበር የተቀበለን ሁላችንንም። እሱ ጸገነትና ያው ዳኒ ካማሽ ይሁን እንጂ ወደ ሌላ እንትን ነው ያለው የሚኖረው ማለት ነው። ግን ጸገነትና ማክ ነበሩ የተቀበሉንና ከዛ ያው ከሱ ጋር በቆይታ እዛ ካማሽ በምንቆይበት ጊዜያቶች ውስጥ ባሉት ጊዜዎች ውስጥ ያው ወንድሜ አለኝታዬ ብዬ ከሁሉ ነገር ይጠብቀኛል ብዬ የማስበው የሀገሬ ልጅ እሱ ስለነበረ ከሱ ጋር እንትናልን። ያው በጣም ጥሩ ምርጥ ሰው ስለነበረ እኔም ወደድኩት፣ ወደደኝ፣ አብረን ቀጠልን። በጣም ጥሩ። እቺን ነገር እንጨፍልቃት እናብላላትና እንሂድ። ሽፍን አድርገሽ እንዳትሄጂ። እሱ ነው የጠየቀሽ ወይስ አንቺ ጀስ ወይስ ዝም ብሎ እንደዚህ ምናምን በሙድ ተግባባችሁ? በሙድ የተግባባን ይመስለኛል። በጣም ጥሩ። ያው በመላመድ
በጣም አሪፍ ነው። እኔ የሚገርምሽ ነገር አዲስ አበባ ሆኜ ነው እንደተጋባችሁት እሱን እንዳገባሽ ምናምን ነገር እንትን ያለኝና እዛ ነው የሰማሁት እና አሪፍ ነበረ እና ጀስት እዛው የሆነ በቃ እዛው ነው በቃ ጀስት ሁሉን ነገር የጨረሳችሁት እምልሽ ጀስት ተዋዳችሁ ምናምን ነገር አንድ ቤት መኖር የጀመራችሁት አይደል? አዎ እኔ ከዛ በኋላ ግን እኔ ወደ ሆነች ገጠር እንትን ቀበሌ ተመድቤ ሄድኩኝ። እሱ ካማሽ ቀረ ማለት ነው። ከዛ በኋላ ግን ገጠር ከተመደብኩ በኋላ ያው በየጊዜው ይመጣል፣ ይመላለሳል፣ ስራውን ትቶ ይመላለሳል፣ ይንከራተታል። ያሳዝን ነበረ ትላለክ። አይ እኔ ማቀው ህግ አለ። እኔም እዚህ ስለምሰራ አዶን ነው ወይ እንግዲህ አሁን ተቀይሮ ነው ወይ እንግዲህ በእናንተ ጊዜ አልነበረም እና አስተማሪዎች ምናምን ባልና ሚስት ከሆኑ የማገናኘት ስራ ይሰራ ነበር እና እናንተ ጋር እንዴት ይህ ስራ እንዴት አልተሰራም? እንትን ነዋ መጀመሪያው ልክ እኔ ተመድቤ የነበረውም እዛሽ ቦታ ላይ ነበረ። በሉ ጂካንፎ የምትባል ቦታ አለች እና ዲዲጋ የምትባል ቀበሌ ያለች፣ እንዲያውም አስታወስኳት። እዛ አካባቢ ነው የተመደብኩት። ከመጀመሪያም ምድብ እዛ ስለተሰጠኝ ግን እኔን ማስቀየር ፈልገው ነበረ። ማስቀየርም ይችል ነበር እሱ ማለት ነው እና እዛም ያሉት ኃላፊዎች ያውቁታል። ብፈልግ እዛ ካማሽ ላይ መሆን እችል ነበረ። ነገር ግን እንደ ሄድኩኝ ትዳር ምናምን የሚባለውን ነገር እናቴን በጣም እንትን ብላ አስጠንቅቃ ይልካኝ ነበር። አደራ ልጄ፣ ገጠር አንድ ሰው ከሄደ ሸንኮራና ልጅ ይመጣል፣ አንቺ ግን ራስሽን ለመቀየር ነው የምትሄጂው እንጂ እንዲህ አይነት ነገር ውስጥ እንዳትገቢ ብላ አደራ ሰታኝ ስለነበረ እንደሄድኩኝ እዛ ገብቼ እንደዛ መኖር አልፈለኩም ነበርና ወደ ምድብ ቦታ እንዲሄድ እኔ ነኝ ጫና የፈጠርኩት። ከዛ ሄድኩኝ። 1 አመት ሰራው እዛ። 1 አመት በሰራውበት ሰዓት እየተመላለሰ ይጠይቀኛል። በብዛት ይመላለስ ነበርና ደስ የሚል ጊዜዎች አሳልፈናል። ብቻ እኔ በጣም ደስ ብሎኛል። ማለት እኔ ደስ ያለኝ ለመሰለክ ቤኒሻንጉል የመሄድ ነገርም ሀሳብም ያልነበረኝ ሰው፣ ቲታዬ ሄዶ የመማር ሀሳብ ያልነበረኝ ሰው ይሄን ሁሉ ነገር ያሳሰበኝ እግዚአብሔር በቃ ይሄን መልካም የሆነ ጥሩ ባሌን ሊሰጠኝ እንደሆነ ነው ሁሉ ጊዜ መልካም እንትን ብዬ ነው ማስበው በቃ። ስለዚህ ያው እዛ ላይ የሄድኩትም እሱን ላገኘው ነው፣ ላስተምር አይደለም የሄድኩት። በነገራችን ላይ ባሌን ላገኘው። በጣም አሪፍ። እኛም በጣም ደስ ይለናል። እዛው አድገሽ ጀስ የኛን ልጅ አግብተሽ እንደ ወንድም እንደ እህት ምናምን አብሮ አደግ ወንድምሽን አግብተሽ እንግዲህ ጀስ ሞኬ ማለት ወንድምሽ ነው፣ አብሮ አደግሽ ነው፣ ጀስ ባልሽ ነው። እንግዲህ ጀስ ብዙ ምናምን ነገር ነው እና እዛው ነው አብራችሁ መኖር የጀመራችሁት ወይ ምና ሰርግ? እንግዲህ ሰርግ እኔ ያው ይጠበቃል፣ ግን እንዴት ነበር? እስኪ እሱን ነገር አስታውሽኝ። ሰርግ ነበረ? እዚህም ጥያቄ ያለ እና ሰርጉ የነበረው አዲስ አበባ ነው ወይስ እዛው በትንሽ ዝግጅት እዛው እንትን አላችሁ ቀጠላችሁ ኑሮ? አይ እዛ ነው ያሳለፍነው። ካማሽ ኑሯችንን ጀመርን፣ አብረን መኖር ጀመርን። ከዛ በኋላ ግን እዚህ አዲስ አበባ ላይ በቤተሰቦቻችን አማካይነት ፕሮግራም ተደርጎ ያው ሰርግ ተደርጎልን ተጋባም ማለት ነው። እናትሽ ምን አለች? እናትሽ አሁን ቅድም እንደነገርሽን ያው እንግዲህ እናት ናት። ያው እንግዲህ ቤተሰብ የሚያስበውና እግዚአብሔር የሚሰጠው ነገር ይለያያል። ሁልጊዜ ልጅ ምንጊዜ ምናምን ልጅ ነው። ያው እኛ 5 ዓመትም ይኑረን ወይ 23 ወይ ደግሞ 40 ዓመት ቢኖረን ያው እናቶቻችን አባቶቻችን እንደ እንትን ነው የሚያዩት። እና እንዴት አለች እናትሽ? አሁን ቅድም የሆነ አንድ ተረት እንትን ብለሽኝ ነበርና እሱን ነገር አንስታ እንዴት አለች? ደስ አላቸው እናትሽ? አይ ያው እንደመጣን ክረምት ነው። ክረምት ወደ አዲስ አበባ እንመጣ የለ ስንመጣ አብረን መጣን። ያው ታውቃለህ የአምባ ልጅ ቤተሰብ ማለት ነው። ይሄ እንደሌላ ልጅ አያካብድም ነገሮችን እና ዝም ብሎ እኔ ከዛ ስመጣ ቤተሰብ እናንዬን እና አባቴን ቤተሰብ ለመጠየቅ እሱም አብሮ ይመጣ ቀጥታ ማለት ነው። ከዛ በቃ ተጫውቶ ምናምን ይሄዳል። እነሱ ሌላ ነገር አላሰቡም። እዛው ያው አምባ የምንተዋወቅ ሰዎች ነን ብለው ነበር ያሰቡት። ከዛ ከጊዜ በኋላ ግን እኔ ቀጥታ ያው ባሌ እኮ ነው ምናምን ብዬ ነው የነገርኳቸው ማለት ነው።
ሪስፖንሳቸውን ንገሪኝ እስቲ በእናትሽ በዛን ጊዜ እንደዛ ስትያቸው። አባቴ ምንም ነው ያልመሰለው። ምክንያቱም አንደኛ ይዤለት የመጣሁት ምርጥ ሰው ነው። ገብቶሃል? በጣም ጥሩ የሆነ ልጅ ይዤለት እንደመጣው ነው የሚገም። አባቴ ዝም ብሎ አይቶ ሰውን ይገምታል። አይቶ ሁኔታ ምናምን አይቶ የመገመት እንትን ስላለው ምንም አልከፋውም። ያው እናት ነች መቼስ እንትን ትላለች። ትንሽ ተነጫንጫ ነበር፣ ግን አሁን ላይ እጅግ በጣም ከልጆቹ አስበልጣ የምትወደው ባልም አይመስልም። እኛ ቤት ያው ልጇ ነው የሚመስለው። በዛ አይነት መልኩ ነው የተቀበለችው እና ደስ የሚል ሁኔታ ነው የተቀበሉት። በተለይ እህት ወንድሞቼ ደስ ብሏቸው ነው የተቀበሉት። በጣም ጥሩ። አሁን እስኪ ስላፈራችሁት ልጆች ንገሪኝ። አንቺ አሁን በምን ሙያ ነው የተሰማራችሁት? አጠቃላይ ህይወትሽን እስኪ ንገሪኝ፣ በአሁን ሰዓት ያለውን። ኦኬ፣ ያው ልጅ ተፈጠረ። 2 ልጆች አሉኝ። በጣም የምወደው መጀመሪያ ልጄ ልዑል መኮንን ይባላል። ሁለተኛ ልጄ ሳሮን መኮንን ትባላለች። በጣም ጥሩ ልጆች አሉን። ግን ያው መልካቸው እኔን አይመስልም። ቀጥታ አባታቸውን መስለው አክስረውኛል። ግን በጣም ተወዳጅ ልጆች ናቸው። እኔ የሚመስል ልጅ አልወለድኩም። ወንዱ ልጄ ዘንድሮ ማትሪክ ተፈታኝ ነው፣ ተፈተነ። በጣም አሪፍ፣ በጣም አሪፍ። እግዚአብሔር ያሳድግልሽ። በጣም አሪፍ ተፈታኝ ናት። ያው ቤኒሻንጉል አሶሳ በምንኖርበት ሰዓት ዳኒ ፊኛን ያው ታውቁታላችሁላችሁ። አዎ። እና ዳኒ ምርጥ ወንድማችን ነበረ። ለእኔና ለማክ ወንድም አባት ሁሉ ነገራችን በቂ ነበረ። ደግሞ ዳኒ ያለ ጸገነት ጅማ ደግሞ እህታችን አለች። ብቻ የአምባ ልጅ የትም ቢሆን ተሰባስቦና ተዋዶ ነው የሚኖረው። ፋንታይነሽ ኃይሉ በነገራችን ላይ ፋንታይነሽ ኃይሉ ማለት በሎጂ ጋንፎ የተመድቤ ሲሄድ ሰውነት ዘላለም የምትባል የአምባ ልጅ አለች። በጣም መልካም ጥሩ ልጅ። እሷ ናት የተቀበለችኝ። እንደ እህት ሆና ተንከባክባኝ እንትን ያልን እሷ ነበረች። ቀጥሎ ደግሞ የሄድኩበት ቦታ ፋንታይነሽ ኃይሉ የምትባል ልጅ አለች። አውቃታለሁ። እሷ ቤቷን የተቀበለችኝ። እሷን በቃ በሄድኩበት ብቻ እህቶቼ ቤታቸው ነው የሚቀበሉኝ። እንድለምድ ያደረጉኝ፣ አካባቢውን አስለምደው ቀድመው የሄዱ የአምባ ልጆች በኋላ የምንሄደውን የአምባ ልጆች በደንብ ነው የሚያስለምዱን። እና በዚህ አጋጣሚ በጣም የምወዳቸው እህቶቼ ፋንትሽ፣ ሰውነት ዘላለም ገጠሩን ያላመዱኝ እህቶቼ ናቸው። በተረፈ ባለቤቴ። በጣም አሪፍ። እስኪ አሁን ስለ ወንድሞችና ስለ እህቶችሽ አሁን ያሉበትን ሁኔታ ንገሪኝ። ስለ ልጆች ወለዱ ወይ ጀስ አገቡ ወይ? ያው እኔ የማውቀው ያው አንቺንና ጀስ እንትናን ብቻ ነው፣ ሞኬን ብቻ ነው። ያው ፊትም እንደነገርኩሽ አሁን እዚህ ጋር ያለችውን እህትሽን አላቃትም፣ ምስራቅን አላቃትም እና የተቀሩትን አላቃቸውም። እና እስኪ ሁሉንም ንገሪኝ ስለ ቤተሰባቸው ሁኔታ፣ አሁን ስለሚሰሩበት የሚኖሩበት ቦታ። እህቶቼ ያው ምስራቅ ታናሼ ናት። አግብታ 2 ልጆች ወልዳለች። ባለቤቷ በአምባ ፍቅር የተነደፈ በጣም ለአምባ ያለው ፍቅር የተለየ የሆነ ባለቤት አላት። ሁለተኛ ደግሞ ሀና ተክሌ ያለች። ሀና ተክሌ ደቡብ አፍሪካ ነው ያለችው፣ ያለበት ሀገር ነው ያለችው እና እዛ ነው የምትኖረው። ያው እሷ በስራ ዓለም ላይ ትገኛለች፣ አላገባችም። ጽዮን ተክሌ የምትባል እህት አለችኝ፣ 2 ልጆች አሏት። እሷም አግብታ ልጆች ወልዳ ትኖራለች። መኮንን ተክሌም እንደዚሁ አግብቶ እዚሁ አካባቢ ከኛ ጋር ነው የሚኖረው። እስኩዬ ታናሽ የምስራቅ መንታ ወንድም አለ። እሱ ደግሞ እንትን ያለው ውጭ ነው ያለው፣ አግብቶ ወልዷል። እሱ ያው በስራ ላይ ነው የሚገኘው። እንግዲህ ያለ ነው እኛ ነን። በጣም ኦኬ። አልሰማሁኝም አብዬ። ሞኬ ተክሌ አግብቶ 2 ልጆች ወልዶ አየር መንገድ ነው የሚሰራው። የልጆች አባት
የሶስት ልጆች አባት ነው። ሶሪ የሶስት ልጆች አባት ነው። በጣም ጥሩ። የስ በዚሁ አጋጣሚ እንግዲህ ሞኬን ከተለያየን ኦልሞስት 28 ዓመት በላይ ምናምን ነገር ሆኖኛል። ከነ በጣም ሰላም በይልኝ በእናትሽ ሞኬን። እሺ አበባዬ፣ ያው አንቺን እና እሱን ስለማውቃችሁ ነው። ያው ሌሎችም ሰላምታዬ ይድረስ እላለሁ። እንግዲህ ይሄ ነው እንግዲህ እኔ ጋር ያለው ጥያቄ አበባዬ፣ ይሄ ነው ያለው እና እስኪ መጨረሻ ቀረ የምትዩ ነገር ካለ እንዳይቆጨኝ ይሄን ሳልል ምናምን የምትዩ ነገር ካለ እድል ልስጥሽ። ከዛ በኋላ ለጀስ አድማጮች እድል እሰጣለሁ። ኦኬ ያው እኔ ቀረ የምለው ነገር እንኳን የለም፣ ግን እኔ የአምባ ልጆች ፍቅር በጣም የተለየ ፍቅር ነውና እኔ ሁሉ ጊዜ በቃ አምባ በማደጌ በጣም ኩራት ነው የሚሰማኝ። አምባ ማለት እኔ እንጃ በልዩ ነገር እንትን መዘከር ያለባት ያስተዳደግ ስልት፣ ያስተዳደግ ሁኔታ የአምባ ልጆች የተለየ ነው። የትም ዓለም ላይ አለ ብዬ አላስብም። ይደገማል፣ ከዚህ በኋላም ይደገማል ብዬ አላስብም። በጣም የሚገርም አስተዳደግ ያደግን ልጆች ነን። የሰራተኛ ልጅ አልል፣ የመንግስት ልጅ አልል፣ በጣም ጥሩ ትዝታ ያለን ደስ የሚል ሁኔታ ውስጥ የነበረ ልጆች ነን። በቃ በጣም ኩራት የሚሰማኝ ሁሉም ሰው ቢሆን አምባነትን ቢቀምሰው ደስ ይለኛል። አንድነት፣ ፍቅር የነበረባት ሀገር ስለሆነች አምባነትን ቢቀምሰው ደስ ይለኝ ነበረ። እኛ ግን እድለኞች ነን፣ ከእድለኞቹ አንዷ ነን። ይሄን መግለጽ ፈልጋለሁ። ሌላው በጣም የማረሳውና አሁንም ድንገት ከሰሙኝ ሃይ ስኩል ሆነን መጨረሻ አካባቢ የነበሩት የአምባ ልጆች ላይ የማረሳቸው ልጆች አሉ። እነ ጎሳዬ፣ ልዑል፣ ሚሊዮን ግርማ፣ ሚሊዮን ጋሎ፣ ታዴ እነዚህ ልጆች ጋር ሆነን ማለት ነው ያለመጥንበት ጊዜን አረሳውም። በእውነት ያለመጥንበት ማለት በቃ ልክ የሆነ ግሬድ ላይ ደርሰክ የምታሾፍበት ጊዜ የለም። ጎበዝ ተማሪዎች የነበርን ምናምን ነበርን እና እነሱ አጋጣሚ የእኛ ባች ላይ ደረስንባቸው ነው ደርሰንባቸው በቃ ስንማር ማሾፍ ነው። በነዘ ስላሴ በነ ቲቸር ሞቴ ምናምን በጣም በቃ የቀለድንባቸው። በቃ እኔ አስተማሪ ምት ቀምሼ አላውቅም። ከነሱ ጋር ግን በነበርኩበት ሰዓት ውስጥ በጣም መታ ነበር አስተማሪዎች ይበሳጩብኝ ነበርና በዚህ አጋጣሚ እነ ሚሊዮንን ያው የረብሻ ጊዜ ጓደኞቼ፣ አስተማሪዎቼን ደግሞ በዛ ጊዜ የነበሩትን ይቅርታ እየጠየቅኩኝ ማለፍ የማልፈልገው ይህንን ነው። በጣም ጥሩ አበባዬ። አንድ ነገር አለኝ። እሺ አበባ፣ አንድ ነገር ላስታውስሽና ወደ ማጠቃለያው ልጅ ነው የራሴን አስመልክተው ማለት ነው። እሺ ያለው ሞቴ ካሳሁን ሞቴ ክፍል ውስጥ ሲናገር ታስታውሻለሽ፣ ሲንቀልድ ማለት ነው። እና አንድ ጊዜ ልማት ምን አለ መሰለሽ ሞቴ ልማት ከሆነ ልጅ ጋር እዛ ሪቨር ጋር ሞቴ ታውቃላችሁ፣ ፓርታይም ራሱን ዶክተር አርሲዎችን ያክማል። ወባ ያው የታወቀ በሽታ ነው፣ ወባ ነው። ያን ምንድነው መድኃኒት ታይቷል። እና አንድ ቀን ልማት እና የሆነ ልጅ ነፍሱን ይማረው ስሙን አልጠናም፣ አብረው ሆነው ሪቨር ጋር አርሲዎችን ይገርፏቸዋል። እና እኛ ይህን ታሪክ አናቅም። አበባ ከኛ ጋር ነበረች፣ አማሩ አብርሃም ነበረች፣ አንቺ፣ እኔ፣ ወቱ ጎንደር ያለው ልጅ እና ሞቴ ወደኛ እያየ ልማትም አለ እዚህ ክፍሌ ውስጥ በቀደም ለታ አንድ ተማሪ እነዚህን ምስኪን ገበሬዎች በጦር ሲገርፋቸው ነበረ። በሰንበሌጥ ነው በጦር ብቻ እያለ ሲናገር ልማት ያቀረቅናል። እኛ አልገባንም። ከዛ ሞቴ ታውቂያለሽ ሲያወራ አቀርቅሮ አንድ ቀና እያለ ያፍራል። እንደ መሽኮርመም ይሁን አይዶን ነው ብቻ ባህሪ እና መጨረሻ ላይ ልማት ወጥቶ ነገረን። እኛ ማን ነው
እኔ እንደውም ወቱን ነበር የጠረጠርኩትኝ። ለምን ወቱ አንዳርጋቸውን ካስታወስሽው፣ አንዳርጋቸው ማን ያባቱ ስም አይደው ነው ረስቼዋለሁ መሰለኝ። አንዳርጋቸው አስረስ አንዳርጋቸው አስረስ ነበር እና ልማት ሲነግረኝ ሳኩኝ። እንዴት በዛ እድሜው ልማት እንዴት ችሏቸው ገረፋቸው ነው። ሌላው መጨመር የምፈልገው ነገር በእውነት ነው የምልሽ፣ ምርጫዬ አድርጌሽ ለኢንተርቪው አንቺንም አበባውን ነብሮን በማቅረቤ በጣም ነው ደስ ያለኝ። ኢቨን ሹድንም እኔ ነኝ ሪከመንድ ያደረኩት እና እስቲ ሌሎቻችሁም እንደዚህ አይነት ሰብስታንስ ያለው ነገር በትዝታ ወደ ኋላ ወስደውን ወደፊት ደግሞ በትምህርት ወይም በምክር አንጸውን የሚያሻግሩን ተመራጭ ሆኑ ማለት ሁላችንም እንጠያየቃለን። ገና እድሜ ይስጠን እንጂ ከዚህ በኋላ በየቀኑ እንኳን የአምባ ልጆችን ብናቀርብ አይበቃንም ጊዜው። ምክንያቱም ከ5000 በላይ ነው። ግን ከስር ከእፍታው እንዳያመልጠን እንደዚህ ካለፈ ህይወታቸው የምንማርባቸውን ወደፊታችንም ደግሞ ስንቅ የሚሆነንን የምንቀበላቸውን ልጆች ኢንተርቪው እንድናደርግ የተሻለ ጥቆማ እንድናደርግ ለማለት ያክል ነው። ስለመረጥኳችሁ በጣም ደስ ብሎኛል። አኩርታችሁኛል ለማለት ነው። አመሰግናለሁ። ኦኬሽ አበባ እኔም በጣም ነው የማመሰግነው። ያው ወይ ልማት አንቺ እንዳልሽው ነው። አሮን ነው እንዴት እንደምገልጽልሽ እኔ አላቅም። እና አምባ ውስጥ እንትን ያለ ታዳጊዎች እርስ በርሳችን ብቻ አይደለም የምንዋደደው፣ እዛ ውስጥ የነበሩትን በሙሉ ነው እንደ ራሳችን አብሮ አደገ የምናየውና የምንወዳችሁ። ጀስ ምናልባት የምንገናኘው የተወሰነ ቦታ ስለሆነ ላይክ ጀስ ትምህርት ቤት አካባቢ ስለሆነ የመረሳሳት ነገር ምናምን ካልሆነ በስተቀር እኛ እንደ ወንድም ነው የምናያችሁ፣ እንደ ወንድም እንደ እህት ነው የምናያችሁ። እኔ የማየው ነገር ምንድነው አሁን ሰኔ ሚካኤል ስንሄድ ወይ ደግሞ 45ኛው ላይ ልክ ያየሁት ምንድነው እኔም አላቃቸው ልጆች ልክ መተው የሰራተኛ እንትኖች ከኔ ጋር እንዴት ነው ምናምን ነገር ልማት አታቀኝም ወይ ረሳይ ምናምን ይሉኛልና ያ እውነት ለመናገር አብዛኞችን ረስቻቸዋለሁ። እና ይሄ የሆነው ምክንያት የምንገናኘው የተወሰነ ቦታ ስለሆነ እንኳን እነሱን ኢቭን አብረውኝ እንኳን ያደጉት ሰው እንትኖችን እንትን እየረሳን ነው በእድሜ ቆይታና ጀስ አለመገናኘት በጣም ያስረሳልና አንዳንዴ እንደዚህ አይነት ነገር ሲያጋጥማችሁ እንትን እንዳይላችሁ ምንም እኛ እናንተን አግልለን አይደለም ወይም ደግሞ እንትን አይደለም። መቼ ሲገባሻል አበባዬና ያው እንግዲህ የኛን ነገር ታውቂያለሽ ሞር ያው አንቺንም ስንጋብዝ ብዙ ነገር ትነግሪናለሽ። እናት አባትሽን እዛው ብዙ ነገር ትነግሪናለሽ። እዛው ስለሚሰሩ እናት አባቶችሽም እዛው ስለሚሰሩ ጥሩ ነገር እናገኛለን ብለን ነው እንትን ያልነውና ይሄን ነገር እንድትረጅልን እጅግ አድርገን ነው የምንወዳችሁ። ከዛ በተለየ እንግዲህ ጥያቄን ጨርሻለሁ። ጥያቄን አክብረሽ ይሄን ሁላ ሰዓት ቁጭ ብለሽ ጥሩ ጊዜ ስለሰጠሽን በጣም አመሰግናለሁ። እናትሽን ጀስት ባለቤትሽን ወንድማችንንም ሁሉንም ምናምን ነገር ሰላም በይልን። እናመሰግናለን አበባዬ። እሺ ልማትዬ አመሰግናለሁ በጣም